ለመቀሌ ልዩ ጥበቃ ሊደረግለት ነው። ለመቀሌ ልዩ ጥበቃ ደብረጽዮንን ጨምሮ ከፍተኛ የህወሓት አመራሮች የሚገኙበት መቀሌና ዙሪያዋን ለመጠበቅ አዲስ ተጨማሪ ጦር ሰልጥኖ ተመረቀ። የ7 ነጥብ የአቋም መግለጫ የድሮን ጥቃት እንደማያስደነግጠውና የታጠቀው ሰራዊት ጥያቄዎችን ለመቆጣጠር ታማኝ የተባለው የጦር መግለጫም አውጥቷል። የፕሪቶሪያ ስምምነትና ውጥረት፣ አዲሱ ወታደራዊ ስልጠናና የታደሰ ወረደ ጊዜያዊ አስተዳደርን የመተካት አካሄድ የፕሪቶሪያን ስምምነት አደጋ ላይም ጥሏል ተብሏል። የጀነራል ክስ ጠላቶቻችን የፕሪቶሪያን ስምምነት እኛን ለመከፋፈል መሳሪያነት እየተጠቀሙበት ነው ሲል የሰሜን ምስራቅ ግንባር አዛዡም ተናግሯል። ዝርዝር ዜና። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ በመቀሌ ዙሪያ የተሰማውን አዲስ ወታደራዊና ፖለቲካዊ ውጥረትን የሚዳስሰውን ዝርዝር መረጃዎቻችን እናስቀድማለን። ዩቲዩብ ቻናላችንን ሰብስክራይብ አድርጋችሁ እስከ መጨረሻ ተከታተሉ። ወደ ዜናችን። ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ ከፍተኛ የህወሓት ማዕከል አመራሮች መሽገውበታል በሚባለው መቀሌ ዙሪያ የመቀሌን ደህንነት አደጋ ላይ የሚጥሉ ኃይሎችን ለመከላከል በሚል ልዩ የአቋም መግለጫም ወጥተዋል። ከነበረው ጥበቃ በተጨማሪ ሌላ አዲስ ተጨማሪ ኃይል ወታደራዊ ስልጠናውን አጠናቆ በትላንትናው ዕለት በይፋ ጦሩን እንዲቀላቀል ተደርጓል። በዚህ የምረቃ ስነ ስርዓት ላይ የሰሜን ምስራቅ ግንባር ዋና አዛዥ ጀነራል በየና፣ የመቀሌ ከንቲባ እንዲሁም ሌሎች ወታደራዊና ሲቪል ባለስልጣናት ተገኝተዋል። እንደ መረጃዎቹ ገለጻ በትግራይ መካከለኛው ሰራዊት ቲዲኤፍ መዋቅር ስር እንደ አርሚ 15 እና 31 43 እና 34 እና 92 ያሉ በርካታ የጦር ክፍሎች ያሉ ሲሆን ከነዚህ መካከል በተለይ አርሚ 22 እና አርሚ 42 የተባሉ ክፍሎች መቀሌንና ዙሪያዋን ከማናቸውም ጥቃት ለመጠበቅ ልዩ ተልዕኮ የተሰጣቸው ናቸው። ይህ ኃይል ከዚህ ቀደም ከደሞዝና ጥቅማ ጥቅም ጋር ተያይዞ በሰራዊቱ ውስጥ የሚነሱ ጥያቄዎችን ወደ አመጽና ወደ ኃይል ተግባር እንዳይቀየሩ ጥብቅ ቁጥጥር የሚያደርግ እንዲሁም ለዶክተር ደብረጽዮን ማዕከላዊ ስልጣን እጅግ ቅርብና ታማኝ እንደሆነ ይነገራል። ሰራዊቱ ባወጣው ባለ 7 ነጥብ የአቋም መግለጫ ላይ በቅርቡ በባልደረቦቻቸው ላይ የተፈጸመውን የድሮን ጥቃትም አንስቷል። መግለጫው የደረሰው የድሮን ጥቃት ለእኛ አዲስና የሚያስደነግጥ አይደለም፣ ህዝባችንንና መሬታችንን ለማስመለስ የሚጠበቅብንን መስዋዕትነት ሁሉ ለመክፈል ዝግጁ ነንም ብሏል። በሌላ በኩል ይህ አዲስ ወታደራዊ ስልጠናና ተጨማሪ ኃይል የማደራጃት እንቅስቃሴ የትጥቅ መፍታትና ከሚያዘው ፕሪቶሪያ የሰላም ስምምነት ተቃራኒ መሆኑ እየተገለጸ ነው። ህወሓት በጀነራል ታደሰ ወረደ የሚመራውን የትግራይ ጊዜያዊ አስተዳደር በማፍረስ የቀድሞውን ምክር ቤት በምትኩ መመለሱ ስምምነቱን ሙሉ በሙሉ የጣሳ አካሄድ ነው በሚል ትችት እየቀረበበት ይገኛል። በምረቃ ላይ ንግግር ያደረጉት ሜጀር ጀነራል በየና ግን ተቃራኒውን ይከሳሉ። ጠላቶቻችን የፕሪቶሪያ ስምምነት እኛን ለማከፋፈያ መሳሪያነት እየተጠቀሙበት ነው ያሉት ጀነራል በአሁኑ ወቅት ኃይልን የማጠናከሪያና የማሰባሰቢያ ጊዜ መሆኑን ገልጸው ህዝቡ ሰራዊቱን በቻለው አቅም ሁሉ እንዲደግፍ ጥሪም አቅርበዋል። ለዶክተር ደብረጽዮን ታማኝ በመሆን በአሁኑ ወቅት በትግራይ ያለውን የህወሓት ወታደራዊ ክንፍ በግንባር ቀዳሚነት ከሚያንቀሳቅሱት አመራሮች መካከል አንዱ የሆነው ጀነራል በየና ከዚህ ቀደም በጌታቸው ረዳ አስተዳደር ወቅት ከነበራቸው ወታደራዊ ኃላፊነት የተነስተው የነበረው ቢሆንም ከሚያዝያ 2017 ዓመት ጀምሮ በሌተናል ጀነራል ታደሰ ወረደ አማካኝነት በድጋሚ ወደ ወታደራዊ አመራርነት መመለሳቸው ይታወሳል። ዩቲዩብ ቻናላችን ሰብስክራይብ አድርጋችሁ ወደ ዓለም አቀፍ መረጃዎች እንሸጋገራለን። ወደ ዓለም አቀፍ ዜናዎቻችን ስንሻገር በመካከለኛው ምስራቅ ቀጠና ላይ አዲስ ኃይል አሰላለፍ ይፈጥራል የተባለው የአሜሪካና የኢራን ታሪካዊ ስምምነት የመጨረሻ ምዕራፍ ላይ መድረሱም ተረጋግጧል። ከወራት ረጅምና ውስብስብ ድርድሮች በኋላ በሁለቱ እጅግ ወሳኝ በሆኑ ስትራቴጂክ ጉዳዮች ላይ የስምምነት የደረሱ ሲሆን ይህ ስምምነት በመጪው ሰኔ 12 ቀን 2018 ኢትዮጵያ አቆጣጠር ወይም በፈረንጆቹ ጁን 19 ቀን 2026 ዓ.ም በይፋ እንደሚፈጸምም ታውቋል። ስምምነቱ በዋናነት በጸጥታ፣ በጥበቃ፣ በቴክኖሎጂ ትብብርና በሲቪል ኒውክሌር ልማት ዙሪያ ያተኮረ እንደሆነ የዲፕሎማሲ ምንጮችም ጠቅመዋል። ይሁን እንጂ ይህ ስምምነት በዋሽንግተን
በኢራን መካከል ትልቅ ስኬት ተደርጎ ቢወሰድም በቴል አቪቭ በኩል ግን በከፍተኛ እረፍት ማጣት ፈጥሯል። ስምምነቱ እስራኤልን በጭራሽ አላስደሰታትም። ለእስራኤል አለመደሰት ዋነኛ ምክንያት ስምምነቱ ኢራን ከዩሬኒየም ማበልጸግ ጋር ተያያዥ የኒውክሌር ቴክኖሎጂዎችን ከአሜሪካ እንድታገኝ በር የሚከፍት በመሆኑ ነው። ይህም በቀጠናው ላይ ኃይል ሚዛንን ሊቀይር ይችላል የሚል ስጋት ፈጥሯል። ከዚህም በተጨማሪ አሜሪካ የፖለቲካ መድረክና በዓለም አቀፍ ተንታኞች ዘንድ በሰነዱ ግልጽነት ላይ ጥያቄዎችን እየተነሱ ነው። አሜሪካ ለኢራን የገበችው የደህንነት ዋስትና ምን ያህል ጥልቅ ነው? ይህ ስምምነት በቀጠናው ለሚፈለገው ዘላቂ ሰላም ምን ዋስትና አለው? የሚሉት ጥያቄዎች ጠንከር ያሉ ክርክሮችን አስነስቷል። ይህ በእንዲህ እንዳለ ስምምነቱ በአሜሪካ መሪነት ከእስራኤል ጋር ይደረጋል ለተባለው የዲፕሎማሲ ግንኙነት መደበኛ መሆኑ ኖርማላይዜሽን እንደ ቅድመ ሁኔታ የተቀመጠ ቢሆንም በፍልስጤም መንግስት ምስረታ በሚመለከተው እስራኤል በአቋሙ መጽናቷ ምክንያት የአሜሪካና የኢራን የሁለትዮሽ ስምምነት ብቻውን ቀድሞ እንዲፈጸም መደረጉን የቅርብ መረጃዎችም ያመለክታል። ሰላም ውድ የተከበራችሁ የዩቲዩብ ቻናላችን ተከታዮች፣ እንግዲህ ለዛሬ ያዘናቸው አጫጭር መረጃዎች ይህን ይመስል ነበሩ። ዩቲዩብ ቻናላችን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ቀጣይ መረጃ እስከምንገናኝ ቸር ሰንብቱ።